ሄሉና እዙ ማለት ነው። ዛሬ አልመጡም እያላችሁ የምትጨነቁ ልጆች ያላችሁ እነሱ ከሚቀሩ በላይ እኛ እንጨነቃለን። እና እንሻላ ትናንት የተፈጠረው ነገር እውነትም ትናንት ያለው እውነቱን ሊሆን ይችላል። አለም እውነቱንም ከሆነ እንግዲህ አንዳንድ ነገሮችን እያስተካከለ ሊሆን ይችላል። ከካሜራ ጀርባ ደግሞ የሚመካከሩትም ነገር ካለ ዛሬ ሄሉም ትናንት ስለደነገጠ ማረፍ ስላለባቸው ይሆናል። ሰሞኑን በነገራችን ላይ ዛሬ ብቻ ሳይሆን እያያችሁ ነው፣ በቀን በቀን አይመጡም። ያው አንድ ቀን እየቀሩ ስለሚመጡ ምንም አይሆኑም፣ በሰላም ነው የሚሆኑት። በመቀጠል ደግሞ እዙ ራሱ የሚሄድ ቢሆን እንኳን በዚህ ልክ እንትን አይልም ብዬ አስባለሁ። የኔ ትናንትናው ቪዲዮ መሰናበቻ ይሆናል ብዬ አላስብም። እዚህ ጋር ደግሞ ሄሉ እንደው አልተቻለችም፣ ወላሂ እግር እያሳጠበች ነው ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ደህና ናቸው? ሁሉ ሰላም፣ ሁሉ መልካም ያለው አልሐምዱሊላህ። የሄሉን አቀማመጥ አይቼ እኮ ነው እግሯን እያሳጠበኝ። የገጠር ሴት ወይ ምንድን ነው ይሄና ሊሞቁ ሲሉ ቁጭ የሚሉት ነገር ነው የታየኝ። ወይ ባየሞቃይ ነው እንዴ! እና በጣም ነው ያሳቀችኝ ወላሂ ማለት ነው። እና በመቀጠል ያው እንግዲህ እንደነገርኳችሁ የነ ሄሉ መቅረት ያሳሰባችሁ ልጆች አብሽሩ ልላችሁ ነው የምፈልገው። እነሱ ሲቀሩ እኛም አብረን መቅረት ስለሌለብን እንደነገርኳችሁ በቃ አንድ እውነት አይሆንም። ያን ነገር ያላት እሷን ለመፈተን የሚሆነው ብዬ ነው ሙሉ በሙሉ የምደመድመው። እንዲሁም ደግሞ እውነት እንኳ ከሆነ ያው የሆነ ነገሮች ይመቻቻሉ ብዬ አስባለሁ እንጂ በዚህ ልክ ይሄዳል ብዬ አላስብም። ወይ ቢሄድም ደግሞ ሳምንት ምናምን ይሆናል ደርሶ የሚመለሰው ብዬ አስባለሁ። ወይ ደግሞ ሳምንት እንኳን ደርሶ ባይመለስ አብረው ሊሄዱ ይችላሉ እኮ እንደነገርኳችሁ 6 ወር 7 ወር የሚቆይበት አጋጣሚ ከሆነ አብረው በዛው ቅርብ ለቅርብ ሆነው እየሰሩ እንትን ይላሉ ብዬ አስባለሁ። በእርግጥ ቤትን ጥሎ መሄድ እቃን ጥሎ መሄድ በተለይ ሀገር ለሀገር መዞር ይደብራል። ግን ደግሞ እንዳለችው እነሱ በተራራቁ ታይም ላይ ብዙ ነገሮች ያስፈልጋል። ሄሉ መስራት አለባት ከምንም በላይ እሱ ምን አነሰም አደገም ስራ ሊሰራ ነው የሚሄደው። ሄሉ ደግሞ ሌላ ስራ ስለሌላት ግዴታ ያላት አማራጭ ስራ በዚህ በዩቱባ መንቀሳቀስ መቻል አለባት። አቤት ኪራይ ጀምሮ ብዙ ነገር ያስፈልጋል አይደለም። ከዛ እንግዲህ ያ ነገር ስላለ ሌላ ሰው ተላምዳ ደግሞ ሌላ ችግር ክፍተት ይፈጠራል፣ ብዙ ነገሮች ይመጣሉ። ገባቸው። ለዛ ስለሆነ ተለያይቶ ደስ ስለማይል ዙሮ መፍትሄ ይፈጥራሉ ብዬ አስባለሁ። ከካሜራ እንግዲህ ጀርባ እነሱ የሚመካከሩት ነገር ኑሯቸው ዛሬ እየተመካከሩ ነው የሚሆነው። በመቀጠል ደግሞ እንደነገርኳቸው ሰሞኑን ያው በቀን በቀን እየመጡ አይደለም፣ ዛሬ ብቻ ሳይሆን ማለት ነው። ግን እኛ ማለት ተመልካቾች ሰላም በሆኑ ሰዓት ቢቀሩ ደስ ይለናል። እንደዚህ የሆነ ሄሉ አልቅሳ የሆነ መከፋት ባህሪ የተንባቸው ሲጠፉ ከምንም በላይ ከነሱ በላይ እኛ እናስባለን፣ እንጨነቃልና ይህም በማስመልከት ሁሌም ቢሆን እንደዚህ አይነት ፊት ስታሳዩና ቢያንስ እንኳን ወይ መልእክት አስቀምጡልን ወይ ቪዲዮ ስሩልን፣ በሰዓቱ ምንም ይሁን ምን ስሩልን ብዬ አስባለሁ። ምክንያቱም እንግዲህ እናንተ ህይወት አንዴ ካሜራ ላይ ስለወጣችሁት የሚደበቅ ነገር ስለሌለ ያው ያላችሁበትን ነገር ሁልጊዜም እንዲሰሩልን እንፈልጋል ሰው። ምክንያቱም በጣም የሚያስቡ የሚጨነቁ ተመልካቾች ስላሉ እነዚህ ተመልካቾቻችሁ ደግሞ እንግዲህ በስደት ላይ ከመኖራቸው አንጻር የራሳቸው ብዙ ነገር የሚያስጨንቃቸው ስላለ፣ ለምሳሌ በስራ ለመግባባት ይኖራል፣ ሰዎቻቸው ክፉ ሊሆኑ ይችላሉ፣ እንቅልፍ አለመተኛት አለ፣ በቤተሰብ ናፍቆት አለ፣ ትዳር ያላቸው ከባላቸው ጋር ለመስማማት ይኖራል። በቃ የተለያዩ ነገሮች፣ ጓደኛ ጋር መከዳት ይኖራል፣ ከባል ጋር ሊሆን በተለያዩ ጭንቀቶች ውስጥ ስላሉ የእናንተ ሲጨመርባቸው ደግሞ ለምን አሁን እኛ እንደ ማንኛውም ተመልካች እይታርገን ትተው የምናደርጋቸው ሰው አይደለም። በጣም ብዙ የምትጨነቁ ጠለቅ ብላችሁ ስለዛ ሰው ህይወት ሰው ሲጠፋ የምታስቡ እንኳን እና ሄሉም በቪዲዮ እየወጡ የምታዩቸው ለስንት ዓመት ያክል እኛ በዚህ በድምፅ እንኳን እየሰራን ሳታውቁን ነው ያኔ እኛን እንኳን ምን ሆናችሁ ጠፋችሁ ለምንድን ነው ትሉናላችሁ። እና በእናንተ ብርታት ነው እዚህ የሆነ ነገር ተበላሽቶብን እንኳ ወደ ኋላ እንዲያንቀር አብሽሩ ስለምትሉና ከጎናችን ስለሆናችሁ ነው እኛም እየተመለስን እየወደቅን የምንነሳው። እና የሰው ልጅ በቃ ከጎን ለምትሆኑ ሰዎች ሁሌም አላህ ከጎናችሁ ይሁን። የሰው ደስታ የሚያስደስታችሁ ሰዎች አላህ ለእናንተ እጥፍ ድርብ አድርጎ ደስታችሁን ይስጣችሁ። ለሰው የምታስቡ ሰዎች የሰው ልጅ ገንዘብ አይደለም ሰውን የምንረዳበት እና ገንዘብ ምንም ትርጉም የለውም። የሰው ልጅ ገንዘብ በትረዱት ዛሬ ብረዱን ነገ ስለማደግሙት የሰው ልጅ ሁልጊዜ በሰው መረዳትም ስለሌለበት ቢረዳም ደግሞ ስለሚሰለች ማለት ነው። ግን ደግሞ በእንደዚህ በቻላችሁት አቅም ገንዘብ በማይወጣበት ነገር የሰው ልጅ አብሽሩ፣ ጥሩ ነገር ሲሰራ አብሽር፣
ስህተት ሲሰራ ደግሞ አይ ከዚህ ነገር ተመለስ፣ ይሄ ነገር ልክ አይደለም። በቃ ተመልካች ማለት በቃ እንደ እህት እንደ ወንድም ነው። እውነቴን ነው የምነግራችሁ። እና እህት ወንድሞች አለ አሁን የኛን ስህተት የኛን መጥፎ ነገር እንደማይፈልጉት ሁሉ ተመልካችን በዛው ልክ ነው። እኔ ያየሁት ነገር ልክ ሲሆኑ ልክ ናቸው ብሎ የሚያበረታቱ በቃ ምንም ነገር የማይደብቁ እዚህ ጋር አሁን ሌላ ቦታ ብትሄዱ ያው ለቅርብ ስጋችሁ ለቅርብ ጓደኛችሁ ነው እንጂ አሁን የማታውቁትን ሰው ብዙ እንትን አትሉም። ግን እዚህ ጋር ሜዲያ ላይ የማውቀው ነገር ቢኖር በቃ የሆነ ሰው ስታገኙ ሁሌም ከጎኑ ትሆናላችሁ። የውሸትም ሰው ከሆነ ደግሞ ያኔ ስህተቱ እንዲማር የምትሉት ነገር በጣም ደስ ይላል። በቃ እዚህ ጋር መሽለጥለጥ የሚባል ነገር የለም ሚዲያ ላይ። በቃ ልክ ከሆነ ልክ ነው፣ ልክ ካልሆነ ደግሞ ተረግጦታላችሁ። እና መሆንም ያለበት እንደዛ ነው። በቃ ያኔ ክፉ ቃል አናውጣ። የሰው ልጅ ያው ክፉ ቃል አውጥተን ብንሰርበው ለሱ ምንም የሚቀየረው ነገር ስለሌለ፣ ግን ደግሞ እሱም በሚመለስበት መልኩ እሱም በፈለግነው ስህተቱን ስህተት የዚህ ቦታ ነው ብለን በማስረዳት እና የሚዲያ ያሉ ሰዎችን በዚህ ልክ ያኔ ከጎን ነው የሚሆኑት እና ለሰው ልጅ ደግሞ ይሄ ነው በቃ ሰው ሲወድቅ አይዞህ ማለት ሲነሳም ደግሞ በርታ የሚል ሰው ካላችሁ እናንተ ከምንም በላይ ገንዘብ ከሚሰጣችሁ በላይ ትጀግናላችሁ ማለት ነው። እና ሁላችሁም ተመልካቾቻችን እንወዳችኋለን። አላህ ለእናንተም ጥሩ ነገር ይስጣችሁ፣ ክፏችሁን አያሳየን። በስደት የሚሰቃዩ ወንድም እህቶቻችንን አላህ ያወጣቸው። በሀገራችን ደግሞ ሰሞኑን እየመጣ በላይ እያያችሁ ነው እና እንግዲህ እየተገዳደሉ በላይቭ ላይ በጣም ነው የሚያሳፍረው። የምር ላይቭ ላይ እንደዛ ሲገዳደሉ አይታችኋል አይደለም? እና አሁን ይሄ ምን ይባላል ማለት እኛ የውጭ ዜጋ እኮ እኛም ቢንቀና ቢያንቋሽሸን ቢሰርብን እኮ ምንም እኮ በቃ እንትን የለውም። ገባችሁ? ምንም ልንል አንችልም። እነሱ እንደውም ጥሩ ናቸው ብዬ ነው የማስበው። ግን አሁን ላይ ሁሉም ሰው ሶሻል ሚዲያ ተጠቃሚ ነው። አረቡም በቃ ነጩም ጥቁሩም በቃ ሚዲያ ላይ የኛም እስከ ዓለም ድረስ ስለሚደርሱ አስቡ እንግዲህ የሚደረገው ነገር ሚዲያ ላይ ዓለም እያየው ነው። በቃ በጣም በቃ የሚያስጠላ በራሱ ዜጋ ላይ የራሱ ወንድም እንደዛ አንገት እያረደ እንደው ከብት እንኳን ሲታረድ እኮ ያሳዝናል። የምር ነው የምነግራችሁ። እንዴት የሰው ልጅ በዚህ ልክና በጣም ያሳዝናል። እንደው ወላሂ ወዴት እየሄድን ነው? እና ይህንም እንትን በማስመልከት ሁላችሁም እስኪ ዱዓ ጸሎት አድርጎ ሀገራችን ሰላሟ እንድትመለስ ወንድም ለወንድሙ እህት ለእህቱ እንዳይበላላ እንዲ አረብ መልካሙን ነገር ያምጣልና። የእኛ ጭካኔ ነው እንግዲህ። ባለፈው ራሱ ዝናብ ቀርቶ ነበር፣ ግን ይህም በልነታችንን እያየ እንዴት ሁሉ ነገር እኛ ጋር እና ብቻ አላህ የጠበቀን ሁላችንንም ንጹህ ልብ ይስጠና። ለዚች ላጭር ህይወት ረዝም ጉዞ እየኖርና በዚህ ልክ በቃ ጥላቻን ባናፈራ ብዬ አስባለሁ። እና ወዳችኋለሁ ቤተሰቦች። ያው እኔ የማየውን ነገር አንዳንዴ ጨረፍ አረጋለሁኝ። በእነሄዱ መጥቼ ሌላም አልኳቸው። ዙሩ ያው ሁሉም የኛው ስለሆነ ብዬ ነው። ለቻናል አዲስ ከሆናችሁ ደግሞ ይሄን ቻናል የምታዳምጡት ላይክ ሰብ አድርጉልኝ። ላይክ ሰብ ለምታደርጉ ደግሞ ወዳችኋለሁ፣ አክብራችኋለሁ፣ ክበሩልኝ።